በመካከለኛው ምስራቅ የተቀሰቀሰው እሳት ዛሬም እንደጋለ ነው። ታናውም የሰላም በከፈታል ቢሉም እስካሁን ግን ሲሆን አልታየም። የጦርነቱ ጊዜው መጨረሻ አያምርም። ጦርነቱ በማን የበላይነት ይደመደማል? ማን ትርፋማ ይሆናል የሚለው ጥያቄ ደግሞ በጊዜ ሂደት የሚመለስ ቢሆንም እስካሁን ግን ትርፉ የንጹሃን እንባና የዓለም ስጋት ብቻ ሆኖ ቀጥሏል። ዓለምን በከፍተኛ ስጋት ውስጥ የጣለው የመካከለኛው ግጭት እርቀት ወደ የትና ቀጠናው ምስቅልቅል፣ የጦርነቱ ወታደራዊ ግቦች፣ የኢራን የአጸፋ እርምጃ፣ የዓለም አቀፍ ሀያላን አሰላለፍና ጦርነቱ በዓለም ኢኮኖሚ ላይ እያሳደረ ያለውን ጫና በዝርዝር ልናስቃኛችሁ ወደናል። አብራችሁን ቆዩ። ዓለምን በከፍተኛ ስጋት ውስጥ የጣለው በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ወታደራዊ እርምጃ ዛሬ 5ኛ ቀኑን ይዟል። ወንዝ በገደል እሳት በገለባ አይገደብም ይላሉ አባቶቻችን። ዛሬ መካከለኛው ምስራቅ ላይ እየታየ ያለው ሁኔታ የዚሁ አንዱ ምሳሌ ይመስላል። ጦርነቱ የሰላም በር ይከፍታል የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከጠበቅነው በላይ ውጤታማ ነን የሚሉት ፕሬዝዳንት ዶናልድ ትራምፕ መግለጫዎች ቢሰጡም ቀጠናው ግን ወደ ከፋ ትርምስ እያመራ ይመስላል። ጦርነቱ በይፋ የተቀሰቀሰው የካቲት 28 ቀን ነበር። የእስራኤል መከላከያ ኃይልና የአሜሪካ አየር ኃይል በጋራ በመሆን በኢራን ስትራቴጂካዊ ቦታዎች ላይ ጥቃት መፈጸማቸውን ተከትሎም ውጥረቱ ወደ ቀጥተኛ ጦርነትም ተሸጋግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫም ኢራን በአጭር ጊዜ ውስጥ ልታጠናቀቃቸው የነበሩት የኒኩሌርና የባላስቲክ ሚሳኤል ማከማቻዎች ከመጠናቀቃቸው በፊት እርምጃ መውሰድ ግድ ነበር ብለዋል። ይህ በእንዲህ እንዳለም ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ ጦርነቱ ከ4 እስከ 5 ሳምንታት ሊወስድ እንደሚችል ቢገምቱም አሁን ግን የጊዜ ሰሌዳው ሊረዝም እንደሚችልም ፍንጭ ሰጥተዋል። ሆኖም ከታቀደው ጊዜ ቀድመን እየተጓዝን ነው በማለት ወታደራዊ ግባቸውን እያሳኩ መሆኑንም በልበ ሙሉነትም ተናግረዋል። አሜሪካ እስካሁን የኢራንን ባህር ኃይል በከፊል ማውደሟንና የኒኩሌር ተቋማትን መምታቷን የዋይት ሀውስ መረጃዎችም ያመላክታሉ። ኢራን በበኩሏም ለተሰነዘረባት ጥቃት ዝምታን አልመረጠችም። በአጸፋ ምላሽ እያጀበችው ትገኛለች። የኢራን አብዮታዊ ዘብ የሆርሙዝ ሰርጥን መዝጋቱን ማወጁ በዓለም የንግድ መስመር ላይ ትልቅ አደጋም ደቅኗል። አህያውን ፈርቶ ዳውላውን እንዲሉ በጦርነቱ በቀጥታ ያልተሳተፉ የንግድ መርከቦች የጥቃቱ ሰለባ እየሆኑ ነው። በአሜሪካ ባንዲራ ስር ስትጓዝ የነበረችው መርከብ በኢራን ሚሳኤሎች መመታቷ ጦርነቱ ከምድር ወደ ባህር መሸጋገሩንም ያበስራል። በኩዌትና በሳውዲ አረቢያ የሚገኙ የአሜሪካ ኤምባሲዎችና ጦር ሰፈሮች ላይም የሚሰነዘረው የድሮን ጥቃትም ግጭቱ በአሜሪካ ጥቅሞች ላይ ከባድ ጥላ እያሳደረ መሆኑንም ያሳያል። የኢራን አብዮታዊ ዘብ ወሳኝ የሆነውን የሆርሙዝ ሰርጥን መዝጋቱን በይፋ አውጇል። በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ ጥቃት እንደሚጠብቀውም ማስጠንቀቂያውም ተሰጥቷል። አስከፊው መረጃ ደግሞ በአሜሪካ ባንዲራ ስር ለጦር ኃይሉ ነዳጅ ስታመላልስ የነበረችው ስቴና ኢምፔሬቲቭ የተሰኘች የንግድ መርከብ በኢራን ሚሳኤሎች መመታቷ ነው። ግጭቱ ወደ ጎረቤት ሀገራትም እየተስፋፋ ይገኛል። በኩዌት የሚገኘው የአሜሪካ ኤምባሲ 6 የአሜሪካ ወታደሮች መገደላቸውንና 3 ተዋጊ ጀቶች መከስከሳቸውንም ተከትሎ አገልግሎቱን አቋርጧል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት ተመትቷል። ይህም ጦርነቱ በሁለቱ ሀገራት መካከል ብቻም ሳይሆን በመላው ባህረ ሰላጤው ሀገራት ላይ እሳት እየለኮሰ መሆኑንም ያሳያል። የዚህ ጦርነት ሌላው አሳሳቢ ገጽታ የሀያላን ሀገራት አሰላለፍ ነው። ሩሲያና ቻይና ከኢራን ጎን እንደሚቆሙና የቴህራን ሉዓላዊነት ሊከበር እንደሚገባ በጽኑም አሳስበዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ጥቃት ሌሎች ሀገራትም የኒውክሌር መሳሪያ ባለቤት ለመሆን እንዲጥሩ በር ይከፍታል ሲሉም ስጋታቸውን ገልጸዋል። በሌላ በኩል የአሜሪካ የቅርብ ወዳጅ የሆነችው ዩናይትድ ኪንግደም በቀጥታ ጦርነቱ ውስጥ እጃችንን አናስገባም ብትልም አሜሪካ በብሪታንያ ይዞታ ስር ያሉ የጦር ሰፈሮችን ለመከላከያ ዓላማን እንድትጠቀም ፈቅዳለች። ይህም ለንደን በውስጠ ታዋቂነት በጦርነቱ ውስጥ መሳተፏን እንደሚያሳይም ነው ተንታኞች የሚናገሩት። እንደ ቱርክና ካናዳ ያሉ አገራት ደግሞ ኤምባሲዎቻቸውን በመዝጋትና ድንበሮቻቸውን በማጥበቅም ራሳቸውን ከጦርነቱ ዳፋ ለመከላከል እየሞከሩ ይገኛሉ። ጦርነቱ በሰው ሕይወት ላይ ከሚያደርሰው ጥፋት ባለፈም የዓለምን ኢኮኖሚ ክፉኛ እየናጠውም ይገኛል። የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን በተለይ በአውሮፓ
የ50 በመቶ ጭማሪም ታይቷል። ይህም የኑሮ ውድነቱን ይበልጥ አባብሶታል ነው የተባለው። በአሜሪካ ውስጥም ቢሆን ፕሬዝዳንት ትራምፕ ከህዝባቸው ሙሉ ድጋፍ አላገኙም። የቅርብ ጊዜ የህዝብ አስተያየት መለኪያዎች እንደሚያሳዩትም ከ4 አሜሪካውያን መካከል አንዱ ብቻ ነው የዚህን ዘመቻ አስፈላጊነት የሚደግፈው ተብሏል። 56 በመቶ የሚሆኑት አሜሪካውያን ፕሬዝዳንቱ ወታደራዊ ኃይልን እየተጠቀሙ ያሉት የአሜሪካን ብሔራዊ ጥቅም ለማስጠበቅ ሳይሆን ለፖለቲካ ግብ ነው የሚል እምነትም አላቸው። በአጠቃላይ በመካከለኛው ምስራቅ የተቀሰቀሰው ይህ ጦርነት በአሸናፊነት ይደመደማል ወይስ ዓለምን ወደማይወጣበት አዘቅት ይከታታል የሚለው ጥያቄ አሁንም ምላሽ አላገኘም። ኔታንያሁ ጦርነቱ የሰላም በር ይከፍታል ቢሉም እስካሁን የታየው ግን የንጹሃን መፈናቀል፣ የኢኮኖሚ ኪሳራና የቀጠናው ስጋት መስፋፋት ብቻ ነው። ዓለም አቀፉ ማህበረሰብ ውጥረቱን ለማርገብ ጥረት እያደረገ ቢሆንም የኢራን ግትርነትና የአሜሪካና እስራኤል ጥምረት የያዙት ጽኑ አቋም ጦርነቱ ገና ለተጨማሪ ሳምንታት ሊቀጥል እንደሚችልም መረጃዎች እያሳዩ ይገኛሉ።